በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማያማትብ ግን ወሬ የያዘ ብዙ ሰው ይታየኛል። እስኪ ሁላችሁም ወሬያችሁን ትታችሁ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሶስተኛ ስናማትብ ወሬያቸውን ሊያቆሙ ስለሚችሉ አሁንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባህርን ከፍሎ አሻገራቸው። በርስኪ ሁላችሁ ሰጠቀ ባህረ ወአዕረፎሙ። መዝሙር 77 ቁጥር 13 የትምህርታችን መነሻ ነው። ብፁዕ አባታችን አቡነ ይስሐቅ የዚህ ጥንታዊ ታሪካዊ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሁላችንም አባት ክቡር መላከ ኃይል ብርሃኑ የዚህ ጥንታዊ ገዳም ዋና አስተዳዳሪ፣ ሰለቸኝ ለምኔ ደከመኝ ለምኔ ሌሊቱን ሙሉ ቅዱሳን መላእክትን መስላችሁ ከቆማችሁ ሳትቀመጡ ከዘረጋችሁ ሳታጥፉ እግዚአብሔርን ስታመሰግኑ የሕዝቡን ልመና ወደ እግዚአብሔር የእግዚአብሔርን ቸርነት ወደ ሕዝቡ ማእከለ እግዚአብሔር ወሕዝቡ ሆናችሁ ስታስታርቁ ስትለምኑ ያደራችሁ ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት፣ ይልቁንም የዚህ የታላቁ ገዳማችን ፈርጥ ድንቅ መርገፍ የሆናችሁ የአብነት ተማሪዎች እግዚአብሔርን ደጅ ለመጥናት በቅጥሩ ተገኝታችሁ ቃሉ ሰምታችሁ ንስሐ ገብታችሁ ለታላቁ ክብር ለመብቃት ከሩቅም ከቅርብም መጣችሁ ተናግራችሁ የምትሰሙ አስታርቃችሁ የምታስማሙ አባቶችና እናቶች፣ ሰርታችሁ የምታለሙ ሮጣችሁ የምትቀድሙ ወጣቶች እህቶችና ወንድሞች፣ ንስሐ ጠባይ ያላደፈባችሁ ሕፃናት ጭምር በሥላሴ ፍጹም ሰላም እንደምን ከረማችሁ? የከረማችሁትን ብቻ ነው መጠየቅ። የከረማችሁ እንደምን ከረማችሁ? አሁን ደግሞ ያልከረማችሁትን ነው የምጠይቀው። ያልከረማችሁ እንደምን ከረማችሁ? የከረማችሁም ያልከረማችሁም እንደምን ከረማችሁ? እንደምን ሰነበታችሁ? ድቅድቁን ጨለማ አርቆ ብርሃኑን ያሳየን፣ እኛ ከማናውቀው እሱ ከሚያውቀው መከራ እየጠበቀን፣ ሰዎች እንቅፋት ሲያስቀምጡብን እንቅፋቱን እያነሳ መንገዳችን ሁሉ የቀና ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ታላቁ መልአክ መጋቤ ብሉይ ቅዱስ ሚካኤል ሊቀ መላእክት አዜመ ጦላይት አቅራቤ ስብሐት በጠራነው ጊዜ ፈጥኖ ደራሻችን ዛሬ የመሰብሰባችን ምክንያት እሱ ነውና በእውነት የዋሁ ርኅሩኅ ሁልጊዜ ሰዎችን ለማማለድ ብቻ በየዋህና የሚታወቀው ታላቁ መልአክ ቅዱስ ሚካኤል ክብር ምስጋና ይድረሰው። ክርስቶስን ክርስቶስ ስንለው፣ ቤተ ክርስቲያንን ቤተ ክርስቲያን ስንላት፣ ካህናቱን ካህናት ስንላቸው፣ ዲያቆናቱንም ዲያቆናት ስንላቸው፣ ሊቃነ ጳጳሳቱንም ሊቃነ ጳጳሳት ስንላቸው፣ ምዕመናንም ክርስቲያኖች ስንላቸው ዋናውን ትቶ አይሆንምና ያለሷ ክርስትና ያለሷ ጵጵስና ያለሷ ቅስና ያለሷ ዲቁና ያለሷ ቁምስና ምንኩስና
ከንቱና የዚህ ሁሉ ክብር ምክንያት የሆነች ተዋህዶን ወልዳ በተዋህዶ እንድንከብር ያደረገችን ንጽሕት ክብርት ድንግል ማርያም ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። እሰይ አፌ ቁርጥ ይበልላችሁ። ሆኖ ተገዝቷል ሲያመሰግን ሰው አሁን ከሰይጣን ጋር ሊብዟችሁ ነው አይደለ? በጣም አሁን እኮ ተቆጥቷል። ለምን አመሰገናችኋት እያለ አያችሁ። በዚያው ዙሪያውን ይኖራል ሰይጣን። በደንብ አመስግኗት ይቆጭው ወደ ባህርን ከፍሎ በሙስኪ አሻገራቸው። የትምህርታችን መነሻ ይህ ነው። እንግዲህ በእውነት ያው ሊቃውንቱ ተቀመጥ በወንበሬ ተናገር በከንፈሬ የሚል ስያሜ ይሰጣሉ። ምን ሲሆን እንደሆነ ታውቃላችሁ? አንደበተ ርቱዕ የሆነ የተማረ ንጽሕናን ከእውቀት ከትሕትና ጋር የያዘ ሰው ሲኖር ተቀመጥ በወንበሬ ተናገር በከንፈሬ ይባላልና እንግዲህ ብፁዕ አባታችን አሁን የጠቀሱት ጥቅስ ይስማማቸዋል። እውነት አሰብ በማርያም ነገር እውነት አሰብ እኔ ምዕመና መድረክ ላይ ጅንጀና አልወድም። እውነታው ግን እናገራለሁ። ታቦት ፊት ቆሜ ነው ነገራቸው። ስቡ ብሎ ቁሞ ማሄዴት የሚያድሩ ቅዳሴ ቀድሰው ያውም የተነሳውን የማታ ብሬ ቆሜ እንዲሁ ትንሽ በረከት ላይ ብዬ እያየው ነበር። አቤ ቢመጣ ለመሳለም ብድግ እኒህን አባት የሰጠን አምላካችን ክብር ምስጋና ይድረሰው። የእውነት ነው ናቸው። ድንግል በምታውቀው ከልቤና ከልቤ ነው ነግራቸው እጅግ ከልቤ ሌላ ቃላት የለንም። ብፁዕነታቸው ሌሎቹም አይናማ ሊቃውንት አሉ። ምስጢሩን ስናጎድል እነሱ እያቀኑ ለተወሰነ ደቂቃ እንማማራለን። የብፁዕነታቸው ቡራኬ አይለየን። ታላቁ መልአክ ቅዱስ ሚካኤል በምልጃው ይርዳል። ዛሬ እንደሚታወቀው እጅግ ታላላቅ በዓላት ናቸው የሚከበሩ። በዋናነት 4 በዓል ይከበራል። መድኃኔዓለም ክርስቶስ እግዚአብሔር ይከበራል። እመቤታችን ትከበራለች። ቅዱስ ሚካኤል ይከብራል። እስራኤል ዘነፍስ ይከብራል። እንዴት የሚለውን ጠቅልል አድርገን እናያለን። እንግዲህ እንደሚታወቀው ዛሬ የመሰብሰባችን ምክንያት የቅዱስ ሚካኤል ያደረገውን ተአምር ለመግለጥ ነው። ቀኑ የነጻነት ቀን ይባላል። የምን ቀን ይባላል? በማርያም ነገሩ ነጻነት ያጣ ሰው ቢያንስ ቤተክርስቲያን እንኳን ተናገሩ። የምን ቀን ይባላል? የነጻነት ቀን ይባላል። ፍጹም የነጻነት ቀን ነው ዛሬ። ከእስራት የመፈታት ቀን ነው ዛሬ። ከጠላት የማምለጥ ቀን ነው ዛሬ። ከጠላት መንጋጋ ከዘመናት እስራት የመፈታት ቀን ነው ዛሬ። ይሄን ቋንቋ ዘመኖቻችን በሚናገሩበት ቋንቋ እንዳልሆነ የምናገረው ትረዱኛላችሁ። የመፈታት ቀን ስላችሁ ምንድን ነው? አንዳንዶቹ ተፈታል ምናምን እንደሚሉት በዛ እንዳትወስዱ በማርያም እሺ። መቼም እነሱ ወስደውብን እንጂ እኛ ከነሱ አናመጣም በፍጹም። ስለዚህ ዛሬ እስራኤላውያን እንደምታውቋቸው እግዚአብሔር የራሱ የሆነ ዓላማ አለው፣ የራሱ የሆነ ሀሳብ አለው። እሱ ያሰበው ስላጠረ አይረዝምም፣ ስለረዘመ አያጥርም። የማን ሀሳብ ስለሆነ በአንድ ወቅት ያዕቆብ የተባለው ሰው እስከ ልጆቹ ድረስ ተራበ። ባጭሩ ሲራብ ረሃብ ክፉ ነውና ስደት ገጠመው። ያዕቆብ ሲሰደድ እስከ ልጆቹ ሚስቶች አጠቃላይ 70 ሰዎች ሆነው ወደ ግብፅ ወረዱ። ምን ፍለጋ? እንጀራ ፍለጋ። በረሃብ ምክንያት ተሰደዱ። 70 ሆነው ሲሰደዱ ግብፅ እጇን ዘርግታ ተቀበለቻቸው። ብዙ ጊዜ እጅ ወደ ላይ ብሎ ርቦኝ ነውና አገለግልሃለሁ፣ አንተን እጦራለሁ፣ እንደፈለገው እታዘዛለሁ የሚል ሰው ሰራተኛ ያጣ ሰው ከሆዱ ሞልቼ እሱን ማሰራው ስራ ይበልጣል ለገቢም ለምን ብሎ ቢያስብ ሰው ብዙ ጊዜ ራቤ ቸገረ የሚል ሰው ቀድሞ አይጠላም ነበር። እንደዚህ ዘመን አልነበረም በእውነት። ዛሬ ማንን ማን ያምነዋል?
ያዕቆብ 70 ሆኖ ወረደ። 70 ቤተሰብ ይዞ ወርዶ በግብፅ ሲኖር ቁጥራቸው እጅግ በዛ። 600 ሺህ ሆኑ ይላል። ስንት ሆኑ? ማን አበዛቸው? ግብፅ ተጥለቀለቀች በያዕቆብ ልጆች። ቆዩ ዝም ብላችሁ ግን እንዳትሉ እሺ። እኔም ጊዜ ትጨርሱብኛላችሁ፣ እናንተም ደግሞ ክፉ ቦታ ላይ እልልትሉና ትደናቀፋላችሁ። ስለዚህ እግዚአብሔር አበዛቸው። ነገር ግን ግብፃውያን እስራኤል ሲበዙ ምስጢሩ አልገባቸው። ከቅድም እነሱ ግን እስራኤላውያን ሲበዙ ደስ ይላቸው ነበረ። ለምን ካላችሁ ብዙ ሰራተኛ አገኘን እያሉ ነው። ጥበቡ ግን የማን ጥበብ ነበር? የእግዚአብሔር ጥበብ ነበር። ታዲያ እግዚአብሔር ደግሞ ግፍ ይመለከታል። ምንም ቁጥራቸው ቢበዛ ምዕመናን ተገዢዎች ናቸው። ባላባት የሚባሉ ግብፃውያን ናቸው። አንተ መጤ እየተባሉ እሱ ጠፍጥፎ የሰራው ይመስል መሬቱ የመጣበትን እየበላ እየጠጣ እየሰራ ኑር እያሉ ሽሙጥ ይናገሩባቸው ነበር። ከስደታቸው በላይ አንዳንዴም ደግሞ በረሃብም ይቀጧቸዋል። ስራ ጫናም ይበዙባቸዋል። ኧረ እባካችሁ ፈቃድ እንውጣ ሲሉ ፈቃድ አይሰጣቸውም። በሕገ መንግስቱ እንደምታውቁት ቢያንስ አንድ ሰራተኛ በዓመት ውስጥ ስንት ቀን እረፍት አለው? እግዚአብሔር ይመስገን መንግስት ሰራተኛ የለም እዚህ ማለት ነው። ስንት ቀን ነው? 365 ቀን እረፍቱ ነው። እንዴት ነው? 12 ቀን አንድ ወር እንዲህ ነው። በ12 ወር ውስጥ 11 ወሩን ይሰራል፣ አንዱ ወር ያርፋል። ፈቃድም ሲጠይቁ አይፈቀድላቸውም እስራኤላውያን። ከቅድም ስራ ይበዛባቸዋል። እግዚአብሔር ግን ከላይ ሆኖ ይመለከት ነበር። ሁላችንን በቸርነቱ ይመልከተን። በእውነት በግብፅ የበዛው መከራ በእስራኤል ላይ ቁጥራቸው እየበዛ ሲሄድ አሁን የህዝብ መቀነስ ስራ እንስራ ተባለ። ህዝቡ ይቀነሳል። ክፎች እግዚአብሔር ለሚመግባቸው እነሱ ጉሮሮን ከፈቱ። ጉሮሮን የሚከፍት እግዚአብሔር እሱ የከፈተውን ሳይዘጋው አያድርም። ግብፃውያን ግን የለም አሉ። ለስልጣናችን የህዝቡ መብዛት ያሰጋል፣ የአንድ አካባቢ ሰው መብዛት ያሰጋል። ምን ይሁን? የሚወለደው ሁሉ እየሞተ ወዲያው ሲወለድ አንደኛ እስራኤላውያን እንዳይወልዱ ማድረግ፣ ያን ካልሆነ በስህተት የሚወለደውን ሁሉ እናት ልጇን እየረገጠች አብራ ጭቃ ላይ እያወቀች እንዲያውም ደም ያጠነክራልና አብሮጡ ይስሩበት እያሉ ክፉ ትእዛዝ ከቤተ መንግስት ወጣ። ለምን ካላችሁ በቤተ መንግስቱ ዙሪያ የነበሩ አማካሪዎች ክፉዎች ስለነበሩ የሰው ደም ሲፈስ የብርጭቆ ውሃ የፈሰሰ ያህል እንኳን የማይሰማቸው ክፉዎች ነበሩ። በፈርዖን ዙሪያ የነበሩ ምዕመናን ብዙ ጊዜ ነገስታት፣ መሪዎች ብቻቸውን አይሳሳቱም። ብቻውን የተሳሳተ መሪ የለም። ከጎን ካሉት አማካሪዎች ጋር ነው ስህተቱ የሚፈጸመው። የፈርዖን አማካሪዎችም እንደዚህ ነበሩ። እስራኤላውያን እንደበዙ በቃቸው። ስለዚህ ምን ይሁኑ? መከራ ይብዛባቸው። ወንዱም ስራ ሲበዛበት፣ ሴቷም ስራ ሲበዛበት ስጋዊ ፍቶት አይታሰብም። ስለዚህ ከቅድም ስራ ይጠንክር ይጨመርባቸው እየተባሉ ይሰቃዩ ነበር። ግን ይህንን ማን ይመለከታል? ምዕመናን እግዚአብሔር ከላይ ሆኖ ይሰማ ነበር። አለቀሱ ሴቶች፣ ባጭሩ ልንገራችሁ፣ አለቀሱ። እናት ጨክና ልጇን እያቦካች አብራ ከጭቃ ጋር ስትቀላቅል እንዴት አታልቅስ? ይህ መከራ ደርሶባቸዋል። በኋላ እግዚአብሔር ከነዚህ መካከል በእግር እየተረገጡ ውሃ ሆነው ከሚቀሩት ሕፃናት መካከል አንዱን ሙሴን እግዚአብሔር በጥበቡ አትርፎት ነበር። ሙሴ ካደገም በኋላ ስደት ወደ ሌላ ሀገር ሄደ። ያም የተሰደደ ለወገኑ ረድቶ ዕብራውያንና ግብፃውያን በባህልም በምንም ስለማይግባቡ በአንድ ወቅት ዕብራዊና ግብፃዊ ተጣልተው ሙሴ ለዕብራዊው አግዞ ግብፃዊው እንዲጎዳ አድርጎ
አለ ዛሬ በመጣልን በእውነት ሙሴ ያኛው ሙሴ ነው ብላችሁ ያ እስራኤል ነፃ የሚያወጣው ሙሴ በእውነት ሀገራችንን ዛሬ እንዲባርክልን ተሰደደ። ተስዶ ኖረ 80 ዘመን ሆነው በ40 ዓመት ወጣ 40 ዘመን በስደት ኖረ። 80 ዓመት ሲሆነው እግዚአብሔር የእስራኤልን ለቅሶ የእስራኤልን እንባ ተመለከተና ሙሴን ወደ ግብፅ ሊልከው ፈለገ። ምዕመናን እግዚአብሔር ደብቆ ያስቀመጣቸው በስደት ሀገርም ቢሆን ለእግዚአብሔር ሰው አለው እንዳትጠራጠሩ በፍጹም። ሙሴ ከስደት ተመልሰ ነው የተባለ። አሉ እኮ ጥሩ ወንድሞች እኮ አሉ፣ ዘመዶች አሉት፣ ቤተሰቦች አሉት ግብፅ ውስጥ ያሉ። በእነሱ እስራኤላውያን ነፃ እንዲወጡ አልፈለገም እግዚአብሔር። በስደት ባለው በሙሴ በግ በሚጠብቀው ምስጢረ መለኮትን በተመለከተው በሙሴ እስራኤል ነፃ እንዲወጡ እግዚአብሔር ፈቃዱ ሲሆን ሙሴን ፍለጋ እግዚአብሔር መጣ። ሙሴ 80 ዓመቱ ነው። በ80 ዓመቱ ወደ ግብፅ ትሄዳለህ ተባለ። ምን ልሰራ ጌታዬ አለ። ታሪኩን ስለምታውቁት ነው ጫፍጫፉ የምነግራችሁ። ምን ልሰራ አምላኬ አለ። የተበደለ ሕዝብ አለ እኔን የሚያመልክ ግን እንዳያመልክ እንቅፋት የሆነበት መሪ አለው። ከዚያ መሪ መንጋጋ አውጥተህ እዚህን አምጥተህ ለእኔ መስዋዕት እንዲሰዋ ታደርግ ዘንድ ለአንተ ይገባል፣ ሀብትህ ነው አሉ እግዚአብሔር። አይሆንም አለ ሙሴ ለጊዜው። ለምን አለ እግዚአብሔር። አሁን ምዕመናን እንደው እንኳን እግዚአብሔር አነጋግሮ ሙሴ አስተዋይ ነው። በነገራችን ላይ እግዚአብሔርን ሲያናግረው ለምን ይላል ይጠይቃል። አሁን እኛ እኮ አንድ እንግዳ ሰው አንድ አርቲስት መጥቶ ሊያናግረን ቢፈልግ ሰልፉን አንችለው ማለት አይደል? ወይ አንድ ቀበሌ ባለስልጣን መጥቶ ቢያናግረን እንደው በቃ ደስታውን አንችለው። ሙሴ ግን ማንም ያናገረው እግዚአብሔር እያናገረው ግን ጥያቄውን ይቀጥላል። ለምን ሕዝቤን ነፃ ታወጣ ዘንድ አልችልም። እስቲ እንደው ሳትዋሹ ከዚህ መካከል እዚህ ወላይታ ወይ ባለስልጣን ካላችሁ ቅርና ያላችሁ በማርያም አንሾምምና የዚህ የዞኑ ክልል ሆኖ አይደለም የዚህ ክልል ዋና አስተዳዳሪ መሆን ያለበት ከዚህ አንድ ወጣት አለ አንተ ነህ ቢባል በፍጹም አልሆንም ነው የሚል ወይስ ምንድን ነው የሚል ልጠቁመው እና ጉዱን እንየው። ተመልከቱ። ሙሴ ግን እግዚአብሔር እያነጋገረው ለምን ሕዝቤን ነፃ ታወጣለህ እዚህ የበለጠ ምስራች ግሩና ለምን የተቸገሩትን ከመርዳት በላይ የተራበ ሲበላ ከማየት በላይ የተጠማ ሲጠጣ ከማየት በላይ የደከመ ሲያዝ ከማየት በላይ የተራቆተ ሲለብስ ከማየት በላይ ምንም ያስደስት ነገር አለ? እየመሰለን እኮ የታሰረ ተፈቶ ወደ ቤቱ ሲመጣ ከማየት የተሻለ ምን ነገር አለ? ሙሴ ነፃ አውጣን ከመከራ ግን ለምን ልክ ነው አያጣራ ነው የተሰማው ሁሉ እውነት አይደለም። ጆሮ ቀዳዳ ሁለት መሆኑ እኮ አንዱ ማጣሪያ ነው። በዚህ የገባ አንድ ባለቅኔ እንዘይ ሰምቶ በዚህ ያው ህዝቡ የነበረ በዚህ ሰምቶ በዚህ ያፈሰዋል። አዎ ማጣሪያ ነው ታዲያ። እና ሙሴ አጣራ የለም ማለት ለምን አለው እግዚአብሔር። ልጆችን ሚስቴን ቤተሰቤን ይመጥቼ ነው መድ አለ ሙሴ። ግድ የለም ለእነሱ ያለው አለ። ማን አለ ድክም ይበል ደከማችሁ አይደል? አዎ ደግሞ እኮ ዛሬ ደመና ነው በእውነት እግዚአብሔር ይመስገን። ታዲያ በእሳት በትር እሷን ድንጋይ ምታት አለና እግዚአብሔር አንድ ታምር አሳየው። ሙሴ በበትሩ ድንጋዩ ሲመታው ትንሽ ከድንጋዩ ውስጥ ትንሽ ሳርም አለች። ያችን ስትቆጠቁጥ ስትበላ ገረመው ሙሴ። እሷ ምን ናት? አንተ የፈጠራት ነፍሳት፣ እሱስ አንተ ያዘጋጀህላት ምግብ እና እነሷን ስለያረሰው አምላክ ያንተ ልጆች እረሳቸዋለሁ አለው እግዚአብሔር። ስለዚህ ወደ ምድር ይላል። እሺ ታዛዥ ሆነ። ግን እኮ ጌታዬ እኔ እኮ አንደበቴ ብዙ ቀልጣፋ አይደለሁም፣ ተናግሬ አላሳምንም። ፈርዖንን ያልደንዳና ንጉሥን ተናግሬ ያላሳምነው ነው። ኧረ ተው ጌታ፣ የተሻለ ሰው ይኖራል አለ ሙሴ። የተሻለ ሰው ከኔ የተሻለ ሰው አለ ማለትን እንልበል ምዕመናን እንደ ሙሴ። አሁን እኔ ቆም ከኔ የተሻለ አስተማሪ ስለሌለ ነው ብላችሁ ነው? ያው ባለፈው እንደ ዛሬ ዓመት መሰለኝ ነግሬያችኋለሁ። የዘመኑ ወጣት ብያለሁ አይደል? ምንድነው አንድ እንኳን ሳትይዙልኝ ነው እንደዚህ እየተናገረኝ። የዘመኑ ወጣት አፉ ምላጭ፣ ልብሱ ነጭ፣
ይሄ ለምንድን ነው? እድሜው ተሎ እንዲቀጭ። የድሮ አባቶች አፋቸው ጎልዳፋ፣ ልብሳቸው አዳፋ። ይሄ ለምንድን ነው? እድሜያቸው እንዲገፋ ተብለን ነበር። እና ፈብላችሁ ነው ዝም ብሎ የሚቆም እንጂ ለማለት ፈልጌ ነው። ሙሴ ግን አንደበት የቀጣፋ አይደለም ማለት ግድ የለም። አሮን ሁካ ይኩልካ አፈ ወንድም አሮን አፍ ይሆናል፣ ተናጋሪ ይሆናል። ሁለታችሁ አገርን ነፃ ታወጣላችሁ። እንዴት አይነት መመረጥ ነው! ከአንድ ቤት ሁለት ሰው ተገኘ። አያችሁ፣ ከአንድ አካባቢ አንድ ሰው ታጥቶ ይሄን እንደ በዚህ ዘመን እንኳን ከአንድ ቤት ከአንድ ሀገር ደህና ሰው ታጣኩ። ይገርማችኋል። ከሙሴ ቤተሰቦች ግን ሙሴም ታላቅ ወንድሙ አሮን መልካም ሰዎች ሆነው ተገኙ። ማንን ነፃ ሊያወጡ? በመከራ ውስጥ ያሉ እስራኤላውያን የ430 ዘመን መከራ ትከሻቸው ላይ ሊያራግፉ ሁለት አካላት ተመረጡ። ወንድማማች ጌታ ያንተ ቃል ማሻለና ግን እኮ ፈርዖን እሺ አይለኝም አለ። ኃይለኛ ነው አለ። እንዴት አለኝ እችላለሁ ሲል በልያዛትን በትር ቤት በግ የምጠበቅባትን በትር ጣላት አለ እግዚአብሔር። ሙሴ ጣላት በትሩ። ወዲያው ሲጥላት እባብ ሆነች። እንዳትሮጡ ደግሞ እባብ መጣላልኳችሁ። ምን ሆነች? ምን ሆነች? ምኒቱ በትሪቱ። ደነገጠ ሙሴ። ሰው ነዋ። እባብን ቢያውቀው እሱ ሰይጣን ያደረበት የሰይጣን ፈረስ መሆኑን ነው። ሙሴ አትፍራ፣ የጣላትን በትር አንሳት፣ እንደገና ጅናዋን ይዛሃል። ሙሴ ልጁ የተቀጠቀጠ ያችን ነካ ሲያደርጋት ተመልሳ በትር ሆነችለት። ማን ይችላል? ምዕመን። ሌላ ሁለተኛ ታምር ላሳያለሁ። እጅህን ወደ ብብትህ አስገባ ነው። ምን እያለኝ ነው ጌታ ያለና እንዲህ ሲያደርግ እጁ ነጭ የሆነበት ለምስ መሰለበት በረዶ። ከዛ መልስ አስገባዋል። ሲያስገባው እንደነበረበት ሆነ። አሁን ይቺ በትር ኃይል የምታደርግ በትር ናት። እሷን ይዘህ ወደ ግብፅ ሄድ። ታንክ ይችላል፣ ስናይፐሯ ይችላል፣ ዲሽቃ ይችላል፣ ከላሿ ይችላል። ሌላ የለህም። ባንክህም ታንክህም እሷ በትር ናት። ሂድ ወደ ግብፅ አለው እግዚአብሔር። ያችን ይዞ ሙሴ የተጓዘ ወንድሙን አስከትሎ ወደ ፈርዖን ሲገባ እግዚአብሔር ሞገስ እየሆነው ታዲያና ሙሴ እግዚአብሔር እንዳለ ሕዝቤን ልቀቅ ብሎሃል አለው። ምን አለው? እስቲ ልቀቅ ብሏል። ማንን ልቀቅ? ማን ነው እንዲህ የሚለቀው? ማን ነው የሚለቀው? ፈርዖን። ሕዝቤን ልቀቅ አለው። ማን ነው ደግሞ? እግዚአብሔር አለ። ሕዝቡንም አልለቅም እግዚአብሔርንም አላውቅም አለ። ለምን? ለእግዚአብሔር መስዋዕት ሊሰዉ ነው እስራኤላውያን። ለካ እኔ በማላውቀው ነገር ሴራ እያሴሩ ነው እስራኤላውያን። ቃላችሁ ስራ ቀንሷል ሰሞኑን። ለካ ይችን ሴራ ሲተበትቡ ስለሚውሉ ነው። ብዙ ስራ እየተሰራ አይደለም። አይምሮ ምን ይደረግ? አማካሪዎችን ጠራ። እስራኤላውያን እኮ ነፃ እንዲወጡ ወደ የእግዚአብሔር መስዋዕት እንዲሰዉ ልቀቁ ብሎ አሮን ሙሴ እስከ ወንድሙ መጥቶ አናገረኝ። ምን ይሻላል አለ ፈርዖን። አማካሪዎቹ ቀረባሉና ንጉሥ ፈርዖን ሆይ ይሄ ሕዝብ እኮ ጠግቧል። አያችሁ፣ ክፉ አማካሪ ነው ሀገር የሚያፈርስ ብላችሁ። ለዚህ ነው ስራ ይጨመርባቸው፣ እረፍት ስላገኙ ነው። ስለዚህ የበለጠ እጥፍ ከአሁን በፊት ጡር ሲጠፈጥፉ እነሱ ገለባ ያቀርቡላቸዋል። እነሱ ጭቃውን አውክተው ነበር የሚያዘጋጁ። ገለባም እነሱ እየሄዱ ያንጡ፣ ሁሉንም ስራ እነሱ ይስሩ። ስራ ፈትኗል፣ ስራ ጨምርባቸዋል። ክፉ መካሪዎች አያችሁ፣ ስራ ጨምርባቸው። በሰው ቁስል ጋሬጣ ቢወሰዱበት ምን አያል። ከዚያ ይህንን ትእዛዝ ወጣ። እስራኤላውያን የበለጠ መከራ አገኛቸው። የበለጠ መጨረሻው ላይ እኮ እንደዚህ ነው። እግዚአብሔር የመጨረሻውን መጀመሪያ ላይ ይሰጣል፣ የመጀመሪያውን ጨምሮ መጨረሻ ላይ ይሰጣል። ሕዝቡ አማረሩ፣ ወደ ሙሴ ሄዱ። ሙሴ ነፃ ታወጣናለህ ብለን የበለጠ መከራ አገኘን፣ ለምንድን ነው እንዲህ የምታደርግብን? ሙሴ ወደ እግዚአብሔር ሮጠ። ወደ ማን? እግዚአብሔር ሆይ ምን ነበር ያለህ? እንዲህ ነው የተነጋገርነው አለ። አይ ጀግናው ሙሴ እግዚአብሔርን እንደው እያስገደደ በንጽህና ማናገር የሚችል እንዲሁ ምን አይነት መሪ ነው! አረ ሙሴን አመስግኑት በደንብ አድርጋችሁ። ምዕመናን በደንብ አድርጋችሁ አጨብጭቡለት። በእውነት እንዲህ እኮ ነው ንጽህና፣ ከእግዚአብሔር ጋር የሚያነጋግር። አሁን ሙሴ እኮ እሱ ስደት ሀገር ላይ ያለ ብዙ በግ አለው፣ እንደፈለገው መኖር ይችላል። ግን ጥያቄው ወደ እግዚአብሔር የሚጠይቀው ጥያቄ እሱ ነፃ ለመውጣት ነው። አረ ይህ መከራ በዛበት። ፈርዖን ችግር የለውም፣
ፈርዖንን እኔ ልብ እንዲገዛ አደርጋለሁ በሱ ላይ አምላክ ትሆናለህ ብለኸኝ አልነበረም? በእስራኤል ላይ እንደገና መከራ ጨመረባቸው። ህዝቡም እኔንም ወንድሜንም ሊጣሉን ነው። እንኳን አንተን ለማምለክ ሊበቁ በዚሁ ሊያልቁ ነው። እግዚአብሔር ወይ ምን ይሻላል? ግድ የለም አለው እግዚአብሔር። ፈርዖን ያፍራል፣ እኔም እከብራለሁ፣ አንተም የክቡር እግዚአብሔር ወዳጅ ትባላለህ እያለ እግዚአብሔር ያጽናናዋል። ወደ ፈርዖን ገባ። ምን ላድርግ? የያዛትን በትር አሁን ንገረው፣ እስራኤል ማትለቅ ከሆነ በግብፅ ያለው ውሃ በሙሉ ደም ይሆናል ብለህ ንገረዋል። ገብቶ ነገረው። የሙሴ ቃል የእግዚአብሔር ቃል ነውና ፈርዖን እንዲህ አለ፣ እንግዲያማ ካልህም አለና ውሃውን በያዛት በትር ያች መጀመሪያ ጥሏት ታምር ባደረገባት በትር ሲባርከው ውሃው ጠቅላላ ደም ሆነ፣ የግብፅ ውሃ። የሚገርመው ግን ግብፃውያን ሊጠጡት ሲሄዱ ደም ይሆንባቸዋል። በመከራ ውስጥ ያሉ እስራኤላውያን ሲጠጡት ግን ደሙ አይታይም፣ ደም አልሆነባቸውም። እግዚአብሔር የተመሰገነ ይሁን። ይገርማል። ግፍ እኮ ነው። እና በቃ ለቃለሁ አለ። ውሃውን መለሰ ሙሴ። እንደገና ደግሞ እንዲህ እያለ እኔ ሙሉ ታሪክ አልተረክም። ዘጸአት ምዕራፍ 1 ጀምራችሁ እስከ 14 ድረስ ያለው በደንብ ብታነቡ ሙሉ ታሪኩን ታገኙታላችሁ። እንዲህ እያለ መጨረሻ ላይ አሁንም አንድ መከራ ሲያመጣበት እለቃለሁ ሲል በኋላ ግብፅን ጠቅላላ በጓጉንቸር መታት እግዚአብሔር። አሁን በቃ መጣበት፣ ልቡ ደነደነ። በእጅ የሚገፋ ጨለማ መጣበት፣ ልቡ ደነደነ። አሁን እንዲህ እያለ እስከ 10ኛው ድረስ ደረሰ። 10ኛው እያንዳንዱ በኩር ልጁንና ከእንስሳ በኩር እመታለሁ አለ እግዚአብሔር። ይህንኑ ነገረው። ለፈርዖን ሲነግረው በፍጹም አለ አድርጎ አሳየው። ሕዝብህን እለቃለሁ ይዘህ ሂድ አለ። መጨረሻ ላይ እግዚአብሔር ስራ ሊሰራ ሲፈልግ የተበደለውን ሕዝብ ነፃ ሊያወጣው ሲሻ እንዲህ አለው ሙሴን፣ ሙሴ ሆይ አለው እግዚአብሔር፣ እስራኤልን ንገራቸው አሁን የግብፃውያን ልብ ራርቷል። ስለዚህ ሴቶችም ከግብፃውያን ሴቶች ዘንድ እየሄዱ ወርቁን፣ ብሩን፣ የሚፈልጉትን ነገር ሁሉ ይዋሱዋል። ወንዶችም ደግሞ የሚፈልጉትን ነገር ከግብፃውያን ወንዶች ይዋሱዋል። እሺ አለ እግዚአብሔር። የነገረው ሙሴ ለሕዝቡ ነገረ። ከዛ የእስራኤላውያን ሴቶች እንደምን አደራችሁ አይዟችሁ እንጂ እንዴ። ከዛ የእስራኤላውያን ሴቶች የግብፃውያን ሴቶችን እየሄዱ ወይዘሮ ገሊት ትላለች፣ አቤት እንዲያው የሆነ ጉዳይ ኑሮኝ ነውና እንደው የጆሮ ጌጥሽን ወርቁን ስጪኝ እንጂ የአንገት ሐብሉን እንጂ ሁሉን ነገር እንጂ። እስራኤላውያን የሚጠይቁት ነገር ሁሉ እሺ መባል ጀመሩ። ልክ ይሄ በሆነ በኩራቸውን እግዚአብሔር ቀጣ። ከልጅም እንዲሁ ፈርዖን የመከራ ከመጣብህ አለና ሙሴን ጠርቶ ሕዝብን ይዘህ ውጣ። ያን ብድር እንደተበደሩ አሁን እስራኤላውያን ደግሞ እንዲሁ የተበደረ ሳይከፍሉ ነው እንዲሁ የመጡ ብላችሁ እንዳታሟቸው አደራ። ምስጢሩ ሌላ ነው። ያን እንደተዋሱ እግዚአብሔር ባወቀ ከግብፅ ፈርዖን ሕዝቡን እንዲለቅ እግዚአብሔር ፈቃዱ ሲሆን ሙሴ እስራኤልን እየመራ ከግብፅ ይዞ መውጣት ጀመረ። እዚህ ጋር እንደነገር ልበላችሁ። ለምንድን ነው እስራኤላውያን ከግብፃውያን የተበደሩትን ንብረት ይዘው እንዲወጡ ያደረገ እግዚአብሔር ካላችሁኝ 430 ዘመን ሙሉ ሲሰሩ ለእስራኤላውያን ደሞዝ ተከልክለው ነው የኖሩ። እግዚአብሔር ባወቀ የ430 ዘመን ደሞዛቸውን ነው ይዘው እንዲወጡ ያደረገ። እግዚአብሔር ይከፍላል አይከፍልም? አያችሁ አይደል? ሰራተኛ ብትበድሉ ሰዎች በሆነ ባልሆነ ደሞዙን እየያዛችሁ ብታሰቃዩ ሰዎች ይበለ እናንተ እንጂ እግዚአብሔር ግን ዋጋቸውን ሳይከፍላቸው አይቀርም። የቱንም ያህል ለጊዜው ይመስለናል የእናንተው ይጠፋል፣ የሰሪዎች ግን ይኖራል። እግዚአብሔር በተለያየ ነገር ይሰጣቸዋል። እንደዚህ አድርጎ እስራኤላውያን ይዘው እንዲወጡ አደረገ። እስራኤላውያን ያን ሁሉ ዕቃ ተሸክመው ግብፅን ሲለቁ ፈርዖን ተጨንቋል። የፈርዖን አማካሪዎችም ተጨንቀዋል። ምክንያቱም የሚወደው አንዳንድ የመጀመሪያ
መጀመሪያ ልጅ ሞተባቸው ግብፃውያን። እንግዲህ እግዚአብሔር ያሳያችሁ። የምትወዱት የመጀመሪያ ልጃችሁ ቢሞትባችሁ ምን ይባላል? እንዲሁም አባቶቻችን ሲመርቁ የልጅ ሞት አያሳያችሁ ነው የሚባለው አይደል እንዴ? ወጣቶች ምን ነው ዝም ብትሉ ልጅ ስለሌላችሁ እናንተ የልጅ ሞት ምን አይበላችሁ አያሳያችሁ። ግብፃውያን በዚህ ስለተቀጡ ይሄዳሉ ፈቀዱ። ጥበቡ ግን ጥበብ እግዚአብሔር ነው። እስራኤላውያን ጉዞ ጀመሩ። በኋላ ከተማዋ ጭር አለች። እንዴ ለካ የከተማዋ ድምቀት መጤ ብለን የሰደናቸው ሰዎች ናቸው አሉ። ጥያቄ አለ። ወላይታ ውስጥ በጣም ማስተዋል ያስፈልጋል። የወላይታ ከተማ ደምቃ የምትኖረው እዚህ በተወለዱ ሰዎች ብቻ። ሌላው ይቅር፣ ዛሬ ይህን የመሰለ ስብሐተ እግዚአብሔር ሲንቆረቆር ያደረ የድጓው መምህር ያቋቋም የመጽሐፍ የቅዳሴው የሁሉም ሊቃውንት ብፁዕ አባታችን እዚህ አካባቢ ስላገኟቸው እዚህ አካባቢ የተከሏቸው ናቸው። በማርያም ነገር ናቸው። የትም ቦታ ቤተክርስቲያን አንዲት ናት፣ ሀገር አንድ ናት። ምን መርህ ባይኖር ኖሮ ዛሬ ቤተክርስቲያን ውስጥ ሲጠብቅ ድረስ እንዲህ አይነት ስብሐተ እግዚአብሔር ሲደርስ ያድር ነበር። ምዕመና የወላይታ ጌጧ እዚህ ቦታ የተወለዱ ሰዎች ብቻ ሳይሆን ሀገራችን ናት፣ ሃይማኖታችን ናት ብለው የትም ይምጡ በሃይማኖታቸው ቤተክርስቲያን የተጠለሉ ሊቃውንት ደቀ መዛሙርት የትም አካባቢ ይወለዱ የአንድ ሊቀ ጳጳስ የመላው ዓለም እንጂ የአንድ አካባቢ አይደሉም ብለው ስለሚያምኑና ብፁዕ አባታችንም እኔ የዓለም አባት እንጂ የአንድ አካባቢ አይደሉም ብለው ስለሚያምኑ ድምቀቱ ይሄ ነው። ሌላ የተለየ ነገር የለውም። እውነት አሰና ግብፃውያን ይሄ ገጠማቸው። እስራኤላውያንን መጤ እያሉ መከራ በዙባቸው። እግዚአብሔር ይዞ ሲደርስ እስራኤልን ነቅሎ አወጣ ከግብፅ። ግብፅ ጭር አለች። ከተማዋ ቀዘቀዘ። ኢኮኖሚዋ ደቀቀ። ሚሰራ ጠፋ። በእስራኤል ትከሻ ላይ ስለነበረ ወጣቱ ዝም ብሎ ለዘህላል ነበር። የግብፅ ሲወጡ ከተማዋ ጭር ስትል መማክርቱ ሄዱና ንጉሥ ሆይ ምንድን ነው? ምን ልትገዛ ነው? ያን ያህል 600,000 ሕዝብ አባረ ከተማ ባዶን ቀረችላል። ምን ላድርጋት? ጦርህን ስበቃ ፈጣን ሰረገሎች አሉ። አሰማራ ሰራዊትህን እንደርስባቸዋለን፣ መልሰን እናመጣቸዋለን አሉት። እውነት ነው አለ ፈርዖን። የዋሁ ይችላል ግን ምን የቱንም ያህል የሰራዊት ብዛት እኮ ህዝብን ማንበርከክ አይችልም። የፈለገም ይሁን የእግዚአብሔር ክንድ ነው ትልቁን ስራ የሚሰራው። ያ ካልሆነ ከንቱ ነው። እሺ አለ። የተመረጡ የፈረስ ቴኳንዶዎች ነበሩት። በጣም ፈጣን ፈረሶች። አሁን ለምሳሌ በዚህ በጦሩ ዓለም ምንድነው ይሄ ልዩ ኮማንዶ ነው የሚባለው አለ። እንዴ እየተስፈለጣጠረ ነው አሉ። ያሳየኝ እግዚአብሔር እንደዛ ነው አሉ የሚያደርግና ልክ እንደዚህ የሆኑ ፈረሶች አሉ። ያን አሰልፎ መጣ። ማንን ለመያዝ? እስራኤልን ለመመለስ፣ ወደ ቀደመ ባርነት ቀንበር ለማምጣት። እስራኤል እኮ ሆዳቸውን ሞልተው ጌጣቸውን ይዘው ጠቅላላ ደሞዛቸውን ተቀብለው እየተጓዙ ነው። እግዚአብሔር ባወቀ ሙሴም ደስ ብሎት አሮንም ደስ ብሎት ከፊት እየመሩ ነው። የማይዘነጋው ነገር ገና ከግብፅ እግራቸው ሲነቀል እንቅፋቱን ያነሳላቸው የነበረው ታላቁ መልአክ ቅዱስ ሚካኤል ነው። ክብር ምስጋና ይድረሰው። ታዲያ ግብፅ ወጥተው ኤርትራ ደርሰዋል። ኤርትራ ባህር ሲደርሱ ቀኑ መሸ። ቀኑ ሲመሽ እንረፍ ብለው ድንኳናቸውን ደኩነው የያዟትን ቁጭ አሉ እስራኤላውያን። ከኋላ ፈርዖን እስከ ሰራዊቱ መጣ። ባህርን ከፍሎ ምን አላቸው? እርሳችን አሻገራቸው። ከኋላ መጣ ሰራዊቱን አስከትሎ። እስራኤል ተጨነቁ። መጨረሻ ላይ ታላቁ መልአክ ቅዱስ ሚካኤል እስራኤል የእስራኤልን እንግዲህ በአንድ ላይ እኮ ነው ያሉ። እስራኤልና ግብፃውያን እንዳይገናኙ የጉም ግድግዳ ገረገደው።
የጉም መጋረጃ ጋረደላቸው። እንዲሁም ምን ያሉ አባቶቻችን እስራኤላውያንና ግብፃውያን ፈረሳቸውን እና ከብቶቻቸውን በአንድ ችካል አስረው አድረዋል ሳይተያዩ። ምን አልኳችሁ? በአንድ ችካል አስረው አድረዋል። ያን ጊዜ ያላደረገና እግዚአብሔር ሙሴን አንድ ነገር ሊያሰራው ፈለገ። ሙሴ ተጨነቀ። ወደዚህ ያመለከተ አምላክ ሆይ ይህ ሕዝብ በዚያ በበረሃ ውስጥ እንዴት ይኖራል ብላ አወጣው። አሁን ደግሞ ወደ እኔ እያጉረመረመ ነው። እባክህ ጌታዬ ለቀቁ ብሎ የለቀቀ ሰው እንደገና ዳግም በባርነት ቀንበር ሕዝቡን ሊጎዳ መጥቷል። ምን ላድርግ? ያቺ የሰጠሁ በትር የለችም? ምን አለው እግዚአብሔር? አለች። በትርህን አንሳታል። ምንህን አንሳት? የያዛት በትር ዱላ ብቻ አይደለችም፣ መመርኮዣ ብቻ አይደለችም፣ ተአምር ናት፣ ምልክት ናት፣ የአዲስ ኪዳን ምልክት ናት። የያዛት እጅህ ላይ በእሷ ባህሩን ምታዋ እሻል። የእግዚአብሔር መልአክ ቅዱስ ሚካኤል ደግሞ ክንፉን ዘርግቶለታል። እንዲህ አይ ሚካኤል ክንፉን ዘርግቶ ከዚያ ጋር ግርግዳ ገርግዷል። ምሽግ የሚባለው ማለት ነው፣ የጠላት ምሽግ። አሁን የጠላት ምሽግ ሁለት አካላት ሲታኮሱ ራሳቸው ገንብተው ነው አይደለም? ለእስራኤላውያን ግን ምሽጋቸው ማን ሰራላቸው? ማን ሰራው? ታላቁ መልአክ ቅዱስ ሚካኤል ምሽጋቸውን ሰርቶ ግብፃውያን ነው ያገኛቸው አደረገ። ከዛ ወደ ሲያመለክት በያዛት በትር ባህሩን ንካ ነው የተባለ። ምታዋ እግዚአብሔር ሆይ አንተ ቃልህማ አለና በባህሩ በዱላው ባህሩን ሲነካው ያን ጊዜ የኤርትራ ባህር ከሁለት ተከፈለ፣ አስፋልት ሆነ። መንገድ የቸገራችሁ ሰዎች በህሊናችሁ ሳውት። እናንተ ዝም ብለን በየኮረኮንቹ እንደምንሄደው አይነት አይደለም። እንቅፋት የሌለው ቻይና ያሰራችሁ የትኛው ሰው ያሰራ ንጹህ የተመቻቸ መንገድ ሆነላችሁ ባህሩ። ያን ጊዜ እስራኤልን ሙሴ ተሻገሩ ማለት ኑ አለ። ከብቶቻቸው የያዙትን ሁሉ ጠቅላላውን ሚካኤል ከኋላ ሆኖ ከፊትም ይመራቸዋል፣ ከኋላም ደግሞ እንዲሁ ጠላት ጋርዶላቸዋል። እስራኤላውያን በሙሉ ተሻግረው አለቁ። ልክ እንደተሻገሩ አይ ሳልጨርሰው ነው ኮሎኔል የምትሉ እናንተ ችግራችሁ። እንደተሻገሩ እግዚአብሔር ታምሩን ሊገልጥ እስራኤላውያን ከተሻገሩ በኋላ ቅዱስ ሚካኤል ያንን የሰራውን ምሽግ አነሳው። የምን ምሽግ ነበር ምሽጉ? የጉም የእናንተ ነገር የድንጋይ እንዳይመስላችሁ፣ ኮንክሪት ምናምን አልተሞላም። ዝም ብሎ በጉም ነው። ይሄን ጉሙን እኮ እግዚአብሔር ዝም ብሎ ሲፈልግ ግድግዳ ያደርገዋል፣ ሲፈልግ ጣሪያ ያደርገዋል፣ ሲፈልግ ወጋግራ ያደርገዋል፣ ሲፈልግ ምሰሶ ያደርገዋል፣ ሲፈልግ ደግሞ መኪና ትራንስፖርት ያደርገዋል። ምን ችግር አለ? ሲፈልግ ደግሞ በቃ ዝም ብሎ የውሃ ጀሪካን ያደርገዋል። እግዚአብሔር ምኑን ያደርገዋል? በመጽሐፈ ኢዮብ ምዕራፍ 26 ቁጥር 8 ላይ የአቁር ማየ በደመናሁ ወይሰጠቅ ደመናሁ በታሕቲሁ። እግዚአብሔር ውሃን በደመና ይቋጥራል ይላል። በሚጠቁ ይቋጥራል በደመና። በዚህ ደመና ይቋጥርና ወያዕርጎ ሰማየ ወደ ላይ ያሳርገዋል፣ ወያወርዶ መሬት ዘፈቀደ። ከዚያስ ፈቃዱ ሲሆን በፈለገበት ቦታ ላይ ያርከፈክፈዋል ይላል። ስለዚህ እግዚአብሔር ምን ማድረግ ይችላል? ጉሙን የውሃ መቅጃ ጀሪካ ማድረግ ይችላል ማለት ነው። እስራኤላውያን ከተሻገሩ በኋላ ያን ደም እንትኑን ይህን ምሽጉን ሚካኤል አነሳ። ልክ ተሻግረው ሲያዩ ፈርዖን እስከ ሰራዊቱ እስራኤል አጊጠው በእነሱ ወርቅ በእነሱ ጌጣጌጥ ተንጸባርቀው ማዶ ላይ ያዩአቸው። ከዚያ ሲያዩ ደግሞ መንገዱ የተስተካከለ አስፋልት ሆኖላቸዋል። ባህሩ ንዳ ፈረስህን አስነሳለና ፈርዖን አይ ያላወቀው ነገር አዘጋጅቶለታል። መጥፊያው ያጠፋው እግዚአብሔር ልክ ባህሩ ውስጥ ጠቅላላ እኛ ጀግና ሰራዊቶች ሲገቡ እንደገና እግዚአብሔር ምን አለው? መልአኩ ቅዱስ ሚካኤል ሙሴ አለ፣ ቅድም የከፈልህባትን በትር አሁን በዛች በትር መልሰህ ባህሩን ንካ አለ። ዞር አለክ እንደ ብርቱ ሙሴ ዞር አለና በሽምግልና ጉልበቱ ያችን በትር አንስቶ እስራኤልን ነካ አረጋት። ወማን ነው ኤርትራ ውሃዋን ቅድም ያላግባብ ገረገድኸኝ፣ አሁን ደግሞ ግድግዳዬን አፈረስከኝ አለች። ይገርማችኋል።
መጣችና እስራኤል ማነው ፈርዖንን እስከ ሰራዊቱ ከውስጧ ከያዘች በኋላ ወደ ቤቷ ሲገቡ በላይ እንደ ጣራ አረገችና ክድን አድርጋ በዛ ውስጥ አሰጠመቻቸው። ጎበዝ! አሁን አጨብጭቡ። አሁን ጎበዝ! እኔ ፈርዖን ሰጠመ ሲባል ልትሩ ነው ብዬ ግራ ገብቶኝ ነበረ። ጎበዞች! እንዲያ ነው ሰይጣን ቢሆን እኮ ሲጠፋ ልላ ይባል ማለት አለ። እረሱ ሲጥፋ ምን ይሰራል? የማይመለስ አይመለስ ይጥፋ። ልክ ያንን ሲሰጠሙ እስራኤላውያን በሰላም ወጡ። የእግዚአብሔር ክብር ተገለጠ። ሙሴ ቃል አልሆነም። ታላቁ መልአክም እንዲሁ ስራውን አላስታወለም። በምልጃው አልተለየም። ዛሬ የነጻነት ቀን ነው ያለበት። ቅድም ምንድነው ካላችሁ እስራኤል ከግብፅ ወጥተው ከጭንቅ የዳኑበት እስራኤላውያን የተደሰቱበት ፈርዖን እስከ ሰራዊቱ የጠፋበትና ሰይጣን ያፈረበት ቀን ነው። ቅዱስ ሚካኤል የከበረበት ቀን ነው። ሙሴ አባትነቱን ያረጋገጠበት ቀን ነው። ያን ባህር የከፈለችው የሙሴ በትር ምንድነው ነው? በቃ ወደ አዲስ ኪዳን እንምጣና ልጠቅልለው። እንግዲህ ግብፅ ማለት ግብፅ የሲኦል ምሳሌ ናት። ግብፅ ባህር ደግሞ የ5500 ዘመን መከራ ምሳሌ ነው። ባህር በሙሴ በያዘው በትር የተከፈለው ማለት ሙሴ የያዘው በትር የመስቀል ምሳሌ ነው። መስቀል መድኃኒዓለም ክርስቶስ በሐዲስ ኪዳን ግብፅ የተባለች ሲኦልን፣ ባህር የተባለ የዓለምን መከራ ከእኛ ጫንቃ ላይ ፈርዖን የተባለ ዲያብሎስን ያሳፈረልን ሙሴ የያዛት በትር የዕፀ መስቀል ናት። መድኃኒዓለም ክርስቶስ በመስቀል ላይ ተሰቅሎ ነፃ እንደሚያወጣ ቀድሞ በብሉይ ኪዳን ለሙሴ ነግሮት ነበረ። ሰሙ ይሄ ነው። ወርቁና እውነተኛው ምስጢር ግን እንዳልኋችሁ የሙሴ በትር ማለት ዛሬ ሁላችንም ሙሴ የያዛት በትር የምንላት ሙሴ የአቡነ ይስሐቅ የብፁዕ አባታችን ምሳሌ ነው። የካህናቱ ምሳሌ ነው። ሙሴ በዚያች በበትሪቱ ባህሩን እንደከፈለ ዛሬም አባቶቻችን በመስቀል የኃጢአትን ባህር እየከፈሉ ሰይጣንን እያሰጠሙ የእግዚአብሔር ልጆች ያደርጉናል ማለት ነው። ይገብቷቸዋል። ባህሩን ከፍሎ ምን አለ? ጎበዝ! አሁን ይቻላል፣ አሁን ይቻላል ነው። ባህሩን ከፍሎ ምን አላቸው? የሲኦልን ባህር ከፍሎ ያሻገረን አምላካችን ነው። ታላቁ መልአክ ቅዱስ ሚካኤል በብሉይ ኪዳን ባህር መክፈል፣ ማስከፈል፣ ማማለድ ሀብቱ ነበረ። ዛሬ በዚህ ዘመን ግብፅ እኛ ራሳችን ግብፅ እዛ ጋር እንዳትሄዱ። ግብፅ የት ናት ዛሬ ካላችሁ ያንተና የኔ አይምሮ ነው ግብፅ የሚባለው የመከራ ሰዎችን የሚያሰቃየው ባህሩ የኛ ሀሳብ ነው። ክፉ ሀሳብ፣ ቂም፣ በቀል እሱ ነው። ፈርዖን ማን ነው ካላችሁ ፈርዖኖችም እኛው ነን። ደግሞ ሌላ ተናግሬ ሌላ ልታስብሉኝ እኛው ራሳችን ሰዎችን ነፃ እንዳይሆኑ የምናደርግ ማት ሲመጣብን ድረስ የምንጠብቅ ግን ሙሴዎች ደግሞ አሉ። ሁልጊዜ ሙሴ የምንል ዓለም የዘፈነችውን ሙሴ ሳይሆን በቤተ ክርስቲያናችን ሙሴ በትር ይዞ በበትሩ ባህሩ እንደከፈለ ሙሴዎች የምንላቸው እግዚአብሔር ይፍታ ብለው የሚናዘዙ አባቶቻችን ናቸው የኛ ሙሴዎች። ሌላ ሙሴ እንዳትፈልጉ። ለዓለም ሙሴ የላትም ሲጀመር። ሙሴ ዓለማዊ አይደለም። ሙሴ ሁሉን ጥሎ እግዚአብሔርን ነው የሚያገለግል። እግዚአብሔርን እያገለገሉ ሕዝቡን የሚታደጉ አባቶቻችን ሙሴዎች ይባላሉ። ከነሱ በትር ላይ ከነሱ መስቀል ላይ የእግዚአብሔር ኃይል አለ። ፈርዖንን የሚያጠፋ ሰይጣንን የሚያጠፋ ባህረ ኃጢአትን የሚከፍል የሚያሻግር ነቢየ እግዚአብሔር ቅዱስ ዳዊት ይህንን በአዲስ ኪዳንና በብሉይ ኪዳን የሚሆነውን ምስጢር እያመሳጠረ ሰጠቀ ባህረ ወኃይለፎሙ ባህርን ከፍሎ አሻገራቸዋል። ዛሬ በአዲስ ኪዳን ከኃጢአት ባርነት በክርስቶስ መስቀል ነፃ ሆነናል፣ ነፃ ወጣናል እንደሚሉ ሰዎች ሳይሆን ያን የመከራውን የ5500 ዘመን የውርሱን ኃጢአት ክርስቶስ አጥፍቶልናል። ግን ተመልሰን ደግሞ እኛ በባርነት እየተያዝን መሆኑን ማወቅ አለብን። ቅዱስ ጳውሎስ እንዲህ ይላል፣ ወይትባኡ ዳግመ ውስተ ርዑተ ቅኔ በገላትያ መልእክቱ ምዕራፍ 5 ላይ
ያ የቀደመው የባርነቱ እስራኤላውያን በግብፅ ያገኛቸው የነበረው መከራ በሙሴ በትር ባህሩ ተከፍሎ እንደተሻገሩ እኛም ደግሞ እስራኤል ዘነፍስ ከባርነት ከኃጢአት ባርነት በክርስቶስ መስቀል ነፃ ወጥተናል። ያ ከውርሱ ኃጢአት ማለት ነው። ስለዚህ ወይ ተባው ዳግመ ውስጥ ተቀኔ ዳግመኛ ለሰይጣን ወደ መገዛት አትመለሱ ይላል። ስለዚህ የተወደዳችሁ ምዕመናን ዛሬ ቅዱስ ሚካኤልን ስናከብር ከኃጢአት ባርነት ተፈተን፣ ከጥላቻ ባርነት ተፈተን። ሚካኤልን ስናከብረው እስራኤላውያንን በአማላጅነቱ 7 ደመና ጋርዶ ያሻገረ መልአክ ነው ስንል ዛሬም እኛን ከብዙ የኃጢአት ባርነት ያሻገረናል ብለን ስለምናምንበት የሙሴ በትር መስቀል ነው። ዛሬ መስቀሉን ይዘን መስቀሉን በያዙ አባቶቻችን በመስቀሉ ኃይል ሰይጣን ድል እናደርጋለን ብለን አምነን ከዛሳ ደግሞ ሙሴዎቻችን ደግሞ ካህናቶቻችን ናቸው። ይልቁንም ደግሞ በዚህ ቤተ ክርስቲያን እንዲሁም ተናግሬ የቱን ታስተውሉ ከሆነ እንደዚያ ምን ነገሩ በዝቶብኝ የምናገረው ሁሉ ግራ ገብቶኝ ነው። በዚህ ቦታ ላይ እውነቴን ነው የምላቸው። የአብነት ደቀ መዛሙርቱ ሙሴዎች እነዚህ የምታዩቸው ደቀ መዛሙርት ሙሴ በ40 ዓመቱ ተሰዷል። መጀመሪያ ተሰዶ ሄደ። ኋላ ተመልሶ ግን ነፃ አውጣ ተባለ። ዛሬ ተሰደዋል ደቀ መዛሙርቱ ለመማር፣ በኋላ ነፃ አውጪዎች ይሆናሉ። ስለዚህ ደቀ መዛሙርት ማለት የአብነት ተማሪዎች ማለት ሙሴዎች ማለት ነው። ምን ማለት ነው? ምንድነው ቁርፊያ ለምን አመጣው? መድኃኒዓለም አባቴ በጣም እኮ የምታስፈሩ ንገሩኝ እንጂ። አሁን የአብነት ተማሪዎች ምኖች ይባላሉ? ምን የሚያደርጉ ዛሬ ከእናት ከአባታቸው ጉያ ተነጥለው መጥተው ብፁዕ አባታችንን አባት ሁሉ ነገር ምግብ ብሎ እዚህ እየተማሩ ነው። በኋላ እነሱ ምን ይሆናሉ? ንገሩኝ እንጂ። ሙሴዎች። ሙሴ ማለት ነው ምን ማለት ነው? ህዝቡን ምን ያደርግ ከምን አይነት ባርነት? ጠያቂም ሰዎች ከዛ እንዳይመስላችሁ። ከምን አይነት ባርነት? ከኃጢአት ባርነት አይደል? ስለዚህ ሙሴ ዛሬም አለ፣ ሚካኤል ዛሬም አለ፣ በትሩም ዛሬም አለ፣ ባህሩም ዛሬም አለ፣ ፈርዖንም ዛሬም አለ። ምንድን ነው ያስፈልገው? ለመሻገር መሻገሪያውን መንገድ ማወቅ። እስራኤል ሙሴን እየሰሙ ነው አይደል የተሻገሩ? እኛም ህዝቦች ደግሞ አባቶቻችን የሚሉንን እየሰማን ነው መሻገር የምንችለው። በቃ ሙሴዎች አሉ ካለ ሙሴ ህዝቡን ያሻገረ እየነገረ ነው ካለ ልክ እንደ ዛሬ ደግሞ እኛ ራሳችን ማድመጥ አለብን፣ መስማት አለብን። ምዕመናን ባህሩ ከፍሎ ያሻገራቸው አምላካችን የመጨረሻ ሀገራችንንም እንደው መከራው ከፍሎ እግዚአብሔር ያሻግርልን። አረ መከራው በዛ ምዕመናን፣ እንደው ምን ይሻለናል? ያውም የአካባቢ እናንተ ይኸው በእነዚህ በደቀ መዛሙርቱ በብዙ ጸሎት ላይ ያላችሁ ስንት መከራ የበዛበት አካባቢ አለ። አሁን ሙሴ ያስፈልጋል፣ የነ ሙሴን ቃል መስማት ያስፈልጋል። ብዙ አባታችን በዚህ አካባቢ ብዙ ስራ እየሰሩ ነው። እንግዲህ ያጎደሉትን እኔ ያጠመሙትን ብፁዕነታቸው በረታ አንደበት እሳቸው ያቀኑታል። ወራጃቸውን እንቀበላለን። ባህሩን ከፍሎ በሩስኪ ሁላችንንም የኃጢአትን ባህር ከፍሎ እንዲያሻግረን የአምላካችን መልካም ፈቃዱ ይሁንልን። የተጣላን ታርቀን፣ የበደልን ክሰን፣ የቀማን መልሰን የዛሬ ዓመት ደግሞ ሀገራችን ሰላም ሆና አሁን ብዙ ፊት የጠቆረ ነው የሚታየኝ። በሀዘን ያለ ነው። ራሳችን ደግሞ ተደስተን ሀገራችን አንድ ሆና አንዲት ሃይማኖታችንን ጠብቀን ቤተክርስቲያናችን ነፃነቷ ታውጆላት ሀገራችን ሰላም ሆና የምስራቹን ሰምተን ቅዱስ ሚካኤልን ረድቶን እንድናከብር የእግዚአብሔር መልካም ፈቃዱ ይሁንልን። አንድ ወንድማችን አሁን በመጨረሻ ጊዜ ብር ከጀመራችሁ በቀጠለ ነው የቅዳሴ ሰዓት ይደርሳል እንጂ 1000 ብር ሰጥቶናል። ለሌላችሁ እግዚአብሔርን አመስግኑልን። ሰላም ሁኑ። ክፉ አይንካችሁ። እግዚአብሔር ይስጥልን።